ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ላይቭሽን ማጥፋት ይችላል፣ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። ኤቭሪባዲ ላይቭ ዋን ሪፖርት ጎ ማይ ፋሚሊ እኔ ጋር አትኮሳተር እባክህ። እኔ ጋር ቆነ ዛሬ በጠዋቱ ወደ አዶናይ ኢንስታግራም አካውንት ገብቼ ስቶሪውን ተመልክቻለሁ። ነገር ግን ጋይስ አዶናይ በጣም ጭንቀት ውስጥ ነው ያለው። የመጀመሪያ ቀን ወንድ ልጅ የመታሽ ቀን አጠገቡ መሆን የለብሽም። በቃ አብሶ ፊትሽን ለማጉዳት ህይወትሽን ለማጥፋት የሆነ ነገር ሲያደርግብሽ ካጠገቡ መራቅ አለብሽ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል፣ አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም እኔ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ መረጃ ተመልሻለሁ። እንግዲህ ዛሬ የምንመለከተው በጃኒ በጆን ዳንኤል መካከል የተፈጠረው ነገር ምንድነው? አዶናይስ አሁን ያለበት ሁኔታ ምን ይመስላል? እነዚህ ነገሮችስ እንዴት ነው በምን አይነት መልኩ ነው ማየት ያለብን? እንግዲህ ጃኒ አዶናይ ጆን ዳንኤል ያደርስባት የነበሩ ነገሮችን ወጣ እንግዲህ በሚዲያ የምስሎችን ሁሉ ስታጋራ ያደርጋት የነበረውን ሁሉ ስታጋራ ነበር። እሱም ደግሞ ለዚህ ሁሉ ምላሽን ሰጥቷል። ያ የሰጠው ምላሽ ምንድነው? ማንንስ ነው ይህ ነገር በህግ የሚያስጠይቀው? ከህግ አንጻርስ እንዴት ነው ነገሩ? አሁንስ አዶናይስ በምን አይነት ሁኔታ ይገኛል የሚሉ ነገሮችን እንመለከታለን። ለብዙዎች መማማሪያ ስለሚሆን ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። እንደው ነገሩን ከመጀመራችን በፊት ጃኒ የተናገረችው ንግግር ያጋለጠችው ነገር ምንድነው የሚለውን እንመልከት። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ፣ ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። እንግዲህ ጃኒ ያው ታውቋታላችሁ፣ በዚህ በቲክቶኩ ዓለም የቅዱስ ገብርኤል ወዳጅ ናት። ቅዱስ ገብርኤልን በጣም ትወዳለች። ሁልጊዜ ሐዋሳ ገብርኤል ስትሄድ ነው የምናያት። እንግዲህ በቲክቶክ መንደር ብዙ ተከታይ ያላት ከ2 ሚሊዮን በላይ። ይህ አካውንቷ እንግዲህ ባን ይደረጋል፣ ይዘጋባታል። እንግዲህ አካውንቷ ከተዘጋባት በኋላ ይህ አካውንቴ እንዲዘጋው ዋናው ምክንያት ጆን ዳንኤል ነው። በየጊዜው አካውንቴን ያዘጋው ነበር፣ ዲስሬስፔክት ያደርገኝ ነበር፣ አንቺን ከቲክቶክ መንደር አጠፋሻለሁ ይለኝ ነበር። ይሄው እንደዚህ እያደረገ ነው። እኔ ብዙ ኃላፊነት አለብኝ፣ ማስተዳድረው ቤተሰብ አለብኝ። ለምንድን ነው እንዲተወኝ አድርጉ? በተለያየ ጊዜ ይሄው ሰውነቴን እንዲህ ሁሉ ሲመታኝ ነበር ብላ እንግዲህ ያለውን ነገር ተናግራለች ማለት ነው። እዚህ ጋር ምንድነው ያኔ ይሄን ሲያደርግ የት ነበርሽ? ለምንድን ነው በሰዓቱ ያላጋለት? ይህ ሁሉ መከራ፣ ይህ ሁሉ ግፍና ይህ ሁሉ ስቃይ በእውነት በሰዓቱ ደርሶ ከሆነ ለምንድን ነው በሰዓቱ ያላጋለትሽው ብዬ መጠየቅ እፈልጋለሁ። ምክንያቱም ይሄኔ ባትኖሪስ ኖሮ ባንቺ ጥንካሬ እዚህ ደርሰሽ ከእግዚአብሔር ጋር እዚህ ደርሰሽ ይሆናል። ባትኖሪስ ኖሮ ሞተሽስ ቢሆን ኖሮ
ለምንድነው በሰዓቱ ይህንን ነገር ማጋለጥ ያልተፈለገው? ዛሬ ይሄ ለምን መጣ የሚሉ ነገሮችን እናንሳና እስቲ እሱ ወደ ሰጣቸው ምላሾች እንለፍ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍን መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩአቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ባይ ዘ ዌይ ያው እሷ ያነሳቸው ሀሳብ ጋር አሁን የሰጣቸው ነገሮች ብዙ እንግዲህ ጎንደር ሄዳ ታናግረኝ ነበር። ፍቅረኛዋ ላይ ከፍቅረኛ ጋር ሆና ብቻዋን ተደብቃ ታወራኝ ነበር። መጥቶባታል። የተለያዩ ነገሮች ያነሳችውን ሀሳብ ነው ማንሳት የሚያስፈልገው። ለምንድነው የተቆራረጠችበት? እንዲህ ያደረገችው ምክንያት ምንድነው የሚለውን አድርጌያለሁ አላደረኩም። አሁን እንግዲህ በተለያየ ጊዜ ጆን ዳንኤል ጃኒን በተለያየ ነገር ዲስሪስፔክት ሲያደርጋት እናያለን አይደል? ይሁት ስቴን ኤቭሪባዲ ላይቭ ዋን ሪፖርት ጎ ማይ ፋሚሊ እኔ ጋር አትኮሳተር እባክህ። እኔ ጋር ከሆነ እኔ ጋር እንዳትሳደብ እሺ። ና ደግሞ ሰላም ቁጭ ብለህ ልትሳደበው እኔን መሳደብ አትችልም። ማንም ይሰደበኝ ተናገር። በቃ ከዚህ በኋላ ስሜ እንዳጠራ በክብር ያጫወትኩኝ እንዳትሳደብ ነኝ እሺ። ቆሻሻ ለሰው ልጅ እናቱን አውጥቼ ለጥፌ ሳራግፍለት የዛን ሰዓት ተሰማዋል። ግማታ ክብረንስ በተለያየ ነገር እንትን ሲላት እናያለን። እና ይሄ የማክበር ሁኔታ በተለይ አሁን አዶናይ ጋር ያለው ሴትን ልጅ የማክበር ሁኔታና ጆን ዳንኤል ጋር ያለው ሴትን ልጅ የማክበር በተለይ ጃኒን የማክበር ሁኔታ ያለው ነገር ሰፊ ልዩነቶች አሉ። ይሄንን ማንም የማይክደው ሀቅ ነው። ነገር ግን አንድ ላይቭ ላይ ገብቶ ምንድነው የተቆረጠችውን በራሷ ነው ቤት ቆልፋ በር ዘግታ ነው የሚሉ ነገሮችን አንስቷል። እጇን የተቆረጠችው ራሷ ነች። እጇን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገስት ልላክና በሌላ አካውንት ላሳየ።
እሺ ቶሎ አሳይቼ ላንሳው ወይ ስቶሪ አደርጋለሁ ኢንስታግራም ስቶሪ አደርጋለሁ። ሐሳብን ጨርስና ቴሌግራም ላይ ለኔ ያስቀምጥልኝ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። ይኸው አንተ አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሐሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያይም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደመመረሽ ነው። ይኸው እሺ ይህን ነገር በምን አይነት መልኩ ትመለከቱታላችሁ? ምንስ ይመስላል? መቼም እኛ ሰዎች አጀንዳ አትጡ የተባልን ሰዎች ነን። በየሰዓቱ በየተለያየ ጊዜ አጀንዳ ይሰጠናል። ግን እኔ በተለይ የሴት ልጅ ክብር በጣም ይገደኛል። ሴት ልጅ የፈለገ ጥፋት ታጥፋ፣ የፈለገ ነገር ውስጥ ትግባ፣ የፈለገ ነገር ታደርግ፣ በዚህ ደረጃ ሰው ወርዶ ሴት ልጅ አርጓት መቷት ሰውነቷን ቆርጦ በዚህ ደረጃ ለዚህ ደረጃ ተዳርሶ ከሆነ መቼም ሚዲያ ላይ ወጥቷል አይደል? ይሄንን እኮ ህግ ይመለከተዋል፣ ህግ ያየዋል። በእርግጠኝነት ከሳሽና ተከሳሽ እንኳን ባይኖር የወጣን ነገር ህግ ያጣራዋል። በዚህ ደረጃ ተደርጎ ከሆነ በጣም ያሳዝናል። ምክንያቱም ሴት እህቶቻችን መከበር አለባቸው። ሰውነታቸውን እንኳን ለመምታትና ለመቁረጥ ያሳሳል እኮ እንዴ! እኛ ሴቶች እንድንከባከብ እኮ በመጽሐፍ ቅዱስም ሁሉ ታዟል። እሷስ ዛሬ ምን ፈልጋ ይሄንን አወጣች? እንግዲህ የደረሰባት በየጊዜው እንዲያደርገኛል በየጊዜው ይሄን ስለሚያደርገኝ የተለያየ ነገር ስለሚለኝ ዛሬ ስለባሰብኝ ነው ይሄንን ነገር ያወጣሁት የሚል ነገር ተነስቷል። እሱ ግን እንዳላዘጋው ይሄንን ነገር እንዳላዘጋ ምን እንዳላለ በተለያየ ሚዲያዎች ተናግሯል። እስቲ እነዚህ ነገሮች እንስማ። አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ እኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይዘወይ ራሷ ጃኒንም እንደዚህ ደቃታለሁ ለመሰላችሁ። ወይኔ ግን አንዳንዴ ፈጣሪ ሆይ ግን ጌታ ሆይ ግን ረመዳን የለም ግን እግዚአብሔር ሆይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ እንኳን ሲንግል ማሞንኩኝ። ይሄው ቆይ ልላክለት ቤተሰብ ላይቪስ ጋይስ ምንም እኮ እንትን ብዙ ጊዜ ላይቪስ ዘጋቱ ይኖራል ጋይስ። ይሄ አሁን የቪዲዮ ይሄ ተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ? አልገባኝም እኮ እኔ እኮ ቪዲዮን እንደናንተ ነው እያየሁ ያለሁት። አንዴ
እንዴት አድርጌ ልላከው? መማሪያም ይሄንን ደግሞ ብዙ ጊዜ ላይቪስ እሺ፣ ሼር አድርጉልኝ። አሁን ቪዲዮቹን በአጠቃላይ ሼር አድርጉልኝ። ቤተሰብ ሼር አድርጉልኝ እስኪ። እሱ ዛሬ አምባሳደር ይሆናል። በነገራችን ላይ ዛሬ ምርቃት አለበት እንትን መድኃኒዓለም እንትን ጋር ማለት ነው። ፕሮግራም እየተዘጋጀው ነው። ምንም አላየውም ይላል። ምንም እዛ ያሉትም አልነገሩትም ይሆናል። ቆይ ቤተሰብ ቆይ ምንድን ነው ጋይስ? እኔ አሁን እዚህ ጋር ሌላ የቆየ ነው። ምኑ ቪዲዮ ነው የቆየው? ማሬ አልገባኝም። እኔ ብዙ ጊዜ ላይቪስ ዘጋቶ ይኖራል። ብዙ ጊዜ ላይቪስ እንዴት አድርጌ ልላክልህ? በእናትህ እምቢ አለኝ ይሄንን ቪዲዮ ልልክ። ጋይስ አሁን እኔ ምንም እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ። ተይው አውቀው ነው። ምክንያቱም እሱ ዛሬ አምባሳደር የሚሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት። የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ጋይስ እኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ? እንደዚህ ምናምን ያውላልቀኝ። እሺ ያ 2-3 ሰምታችሁታል ይሄን ነገር እንዳላደረገው። በዚህ ላይ እንግዲህ የተለያዩ ሰዎች የሰጧቸውን ሀሳቦች ቆይ ላስቃኛችሁ እስቲ። ዛሬ ጆን ዳንኤል ጃኒ ባቀረበችበት ክስ ላይ ያቀረበው ማስተባበያ በእውነት ራሱ የሚያስተቸው ሆኖ አግኝቼዋለሁ። እኔ ለምሳሌ ጃኒ እንደዚህ አድርጎኛል ብላ ለተናገረችው ንግግር መልስ ያደረገው ጃኒ አዶናይ ላይ ቺት እንደምታደርግ ነው። ግን እሱ ያልተረዳው ነገር አንድ ነበረ። እሱም በሚስቱ ላይ ቺት እንደሚያደርግ፣ ምክንያቱም አሁን ከናዮጋ አብረው እንዳሉ ተናግሯል እና እዛ ላይ ሳያውቅ አውቆ ይሁን እኔም ግራ በገባኝ ሁኔታ ጃኒ ከሱ ጋር እንደምታወራና ከሱ ጋር ያላቸው ሪሌሽንሺፕ እስካሁን በድብቅ ሲያራምዱት እንደነበረ ተናግሯል። ለማስተባበል ነው ያንን ሀሳብ ያቀረበው። ሀሳቡን ባያቀርብ መልካም ነው ብዬ ነበር ማሰበው። ምክንያቱም ለቀረበበት ክስ ብቻ መልስ ቢሰጥ አሪፍ ነበረ። ግን ለቀረበበት ክስ እንደ ማስረጃ ያቀረባቸው ሀሳቦች እያንዳንዱ እንደሚደዋወሉ እሱም እንግዲህ ከእሷ ጋር ከተለያየ በኋላ ልጅ ወልዷል። ልጅ ከወለደችለት ሚስቱ ጋር ደግሞ አብሮ እንደሚኖሩ አብረው እንዳሉ በተደጋጋሚ ተናግሮ ነበረ። ግን እሱ ራሱ ከእሷ ጋር ሌላ ሪሌሽንሺፕ ውስጥ ካለ ቦይፍሬንድ ካላት ሴት ጋር ማውራቱ በራሱ ተገቢ አይደለም፣ ትክክል አይደለም። እሱ ግን መልስ አድርጎ ነው ያቀረበው። እሱ ነገር ትክክል አይደለም። እዚህ በሁለቱ መካከል የተጎዳው አዶናይ ነው። አዶናይ እንግዲህ አርፎ ከተቀመጠበት ነው ምንም በማያውቀው በአደባባይ ሚስቱ ማለትም ገርል ፍሬንዱ ቺት እንደምታደርግበት ጆን ዳንኤል የተናገረው። እንደ ሀሳብ ያቀረባቸው ደግሞ አሉ። ራቁታን ነው ቪዲዮ እንዳላሳየችው ምናምን ያላቸው ነገሮች አሉ። ግን እሱም ባለትዳር ከሆነ ለምንድን ነው ከቀድሞ ገርል ፍሬንዱ ጋር ራቁቱን ስታወራ አይዘጋም? መዝጋት እኮ ይችል ነበር። ስልክ ቀይሮ በሌላ ስም ሴቭ አድርጎ ስልኳን መነጋገሩ ማውራቱ ተገቢ አይደለም ብዬ ነው ማስበው። እንግዲህ ቀጣይ ነገ ላይ ደግሞ የሚፈጠረውን ነገር አናውቅም። እስከዛው ቸር ቆዩልኝ። እንግዲህ ታምራቱ እንደቀጠለ ነው። አሁን ደግሞ ጆን ዳንኤል ጃኒ የራቁት ፎቶ እየላከችልኝ ነበረ። ስለዚህ እኔ ጥፋተኛ አይደለሁም፣ እሷ ናት ከህይወቴ ልትወጣ ያልቻለችው እያለ ነው። ጃኒ ደግሞ በዛ ጋር ተደብድቤያለሁ፣ አካውንቴን አዘግቶብኛል ምናምን ከባድ ህይወት ነው ያሳለፍኩት እያለች ነው። እውነት ጆን ዳንኤል አድርገው ከሆነ እሷን በዚህ ደረጃ አሰቃይታት ከሆነ እንደገና ደግሞ አሁን አካውንቷን ለማዘጋት እቂ የሆነ ከሆነ ይህ ጨራሽ እኛን የሸገር ልጅ የከተማ ልጆችን አይወክልንም። እንደዚህ ሴት መደብደብ ምናምን እንደዚህ የሰው አካውንት ላይ እቂ የሆኑ እንቅፋት መሆን ምናምን ጨራሽ የከተማ ልጅ አይወክልም። ብራዘር ይህንን ሲክስ ማድረግ አለብሽ። አንቺን ዋጋ ደግሞ ስመጣ እባክሽን ለስልሳው እያዘጋሽ አሁን እዚህ ጋር ህዝብ ፊት እየመጣሽ አታባይኝ ጃኒ እባክሽን። ቢኮዝ እናንተ ማታ 60-70 አንበሳ ትሰራላችሁ፣ ጠዋት ትመጡና ሰው ታባላላችሁ። ይህንን ቁርስ በልቶ ምሳ የማይደግም ህዝብ እያባላችሁ እና ስለዚህ ብዙ ነገር አሳልፋችኋል በውስጥ መ ይህችን ልጅ እንግዲህ ሁላችሁም ታቋታላችሁ ብዬ አስባለሁ። ጃኒ ገብሩ ትባላለች። ዛሬ ግን የተለቀቀ ሪከርድ አይቼ ማለፍ ስላልቻሉ ምን አለች መሰላችሁ? ከአዶናይ በፊት የነበረው ፍቅረኛ በጣም ይደበድበኝ ነበረ፣ በጣም ብዙ ነገሮችን ችዬ ነው አብሬ የነበርኩት። እዚህም ማስረጃ ብላ በጣም ብዙ የበላለዘችበትን ፎቶ አጋርታናለች። እሱኑ ብሎ ደግሞ ትናንት የቲክቶክ አካውንቷን እንዳዘጋባትና በጣም ብዙ ጊዜ ደግሞ እንደሚያስፈራራት በተሰበረ አንደበት እያለቀሰች ስትነግረን ነበር። ይህ ነገር ተፈጥሮ ከሆነ እንደዚህ የምታረጉ ሰዎች የመጨረሻ የወረዳችሁና ርካሽ ሰዎች ናቸው። ደግሞ አትርሱት፣ የምንኖረው ኢትዮጵያ ውስጥ ነው። የህግ የበላይነት የሰፈነበት ሀገር ነው። አሁንም ደግሞ አለው ይሄ የህዝብ ድምፅ ነው። ለተጠቁ ህጻናትና ሴቶች ሁሌም ድምፅ መሆናችንን አናቆምም። ስፈልጉ ምላሴን ቁረጡት።
ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች። ጆን ዳንኤል አንዱን ሀዲያ ይመስለኛል፣ አንደኛውን ደግሞ አርሲ ውስጥ ውሃ እያስቆፈረ ነውና ያ የሆነ ያልተደሰተበት አካል ያለ ይመስለኛል። በሁሉም ክልሎች ላይ የዞርኩ ውሃ አስቆፍራለሁ ብሏል። ንጹህ የመጠጥ ውሃ አስገኛለሁ ብሏልና የሆነ ያልተደሰተበት አካል ያለ ነው የሚመስለኝና የተቀነባበረበትን መልሶ ለማሳሰር አሁን ባለፈው አዶናይ ካውንቴ ሊዘጋ ነው ምናምን ነገር አለ። ተከሳሽ ሆኖ የመጣው ጆን ዳንኤል ነው። ጃኒ አሁን እያለቀሰች ይመታኝ ይደበድበኝ ነበረ ፍቅረኛ የሆነ እንዴት ነው ሲመታሽ አንቺ ዝም ብለሽ የምትቀመጪው? ህግ ባለበት ሀገር ፍቅረኛሽ ሆኖ እኮ የደበደበሽ ነገ አጋጣሚ ብትጋቡ ኖሮ እኮ ይገልሽ ነበር። ፍቅረኛ ባይዘው ሴቶች ፍቅረኛችሁ ሆኖ የደበደባችሁ ሰዎች ሰው ሲያጋባችሁ ይገላችኋል፣ አትጠራጠሩ። ወይ ደግሞ አካል አጎዶሎ ነው የሚያደርጋችሁ። ዛሬ ላይ እንዴት ነው በድፍረት ይሄንን የምታወሪው? ባይዘው ቢከስሽ ያስቀጣሻል። ለምን እንትን ማስረጃ የለሽም? እንዴት በሰዓቱ ሲደበድብሽ ሲያስፈራራሽ ዝም ትያለሽ? እኔ የማይመስል ነገር ነው። ያለቀሰው ሁሉ ትክክል ነው ማለት አይደለም። አሁን እውነት አርጎት ከሆነ ያሳዝናል፣ ግን ይሁን የተቀነባበረ ያለ ነገር ነው የሚመስለው እና ፍቱት። ምን ያረጋችሁ? ምንም በቃ ሰርቶ ይብላበት። እንግዲህ እሱ ወጥቶ ተናግሯል። እሷ ላይቭ ከገባችሁ ውጪ ሌላ የሰጠችው ምላሽ የለም። ላይቭ ላይ የተናገረችው ነገር ነው። እውነታ ካለ ትምጣ የሚሉ ነገሮች ተነስቷል። ይቺ ልጅ መቼም ይሄን ያህል ነገር ትንሽዬ እውነታ ሳትይዝ ትደፍራለች ብዬ አላስብም። ይሄንን በፍጹም ማምነው ነገር ነው። በዚህ ደረጃ ልጁን ለመጣል ወይም ልጁን ለማስጠላት ይሄን ሆነ በላይ የሰራችው ድራማ ነው ብዬም አላስብም። እውነቱን እግዚአብሔር ያውጣ። ግን እኛ የምንፈልገው ሰላም እንዲፈጠር ነው፣ ፍቅር እንዲፈጠር፣ አንድነት እንዲፈጠር። ለምን በእነሱ በእሷም በጆን ዳንኤልም በአዶናይም በኩል በርካታ ስራ እየተሰራ ነው። መልካም ስራዎች እየተሰሩ ነው። በጎ ስራዎች እየተሰሩ ነው። ይህን በጎ ስራ ለማጥፋት ይህን በጎ ስራ እንዲቀለበስ ወይም ደግሞ በጎ ስራ መልካም ነገር እንዳይኖር የሚፈልግ ጠላት ሴጣን በዚህ መልክ ነገሮችን አምጥቶ አዋክቦ ያም ለተቸገሩ እንዳይደርስ እነዚህም ለተቸገሩት እንዳይደርስ ነው የሚያደርገው። ስለዚህ ከምንም በላይ ሰላም ያስፈልጋል። ነገር ግን የህግ ጉዳይ በዚህ ዙሪያ ምን ይላል? ጆን ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክታክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል
3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። አዎ በተለይ ሴቶቻችንን ድምጻቸውን በመቅዳት ራቁታቸውን ቪዲዮ በመቅረጽ የምታስፈራሩ ሰዎች በእውነት አይጠቅማችሁ። በስስ ጎናቸው እየገባችሁ ሴቶችን ገንዘብ የምትጠይቁ አላችሁ። ሴቶች ላይ የምትጫወቱ ሰዎች አላችሁ። ይሄን ካደረግሽ ይሄን ገመናሽን አወጣለሁ እያላችሁ ማለት በርካታ ሰዎች አሉ በዚህ ውስጥ የተጠመዱ። ይሄ ነገር ማድረግ አያስፈልግም። የህጉም ጉዳይ ይህንን ይመስላል። እሺ አንድ ሀሳብ በመጨረሻ አስቀኛችኋለሁ። ከዛ በፊት እስቲ አዶናይ አንድ ሰውዬ ያለበትን ሁኔታ ብሎ የገለጸው አለ። ዛሬ በጠዋቱ ወደ አዶናይ ኢንስታግራም አካውንት ገብቼ ስቶሪውን ተመልክቻለሁ። ነገር ግን ጋይስ አዶናይ በጣም ጭንቀት ውስጥ ነው ያለው። በዚህ ሰዓት በጣም ሰው ያስፈልገዋል። ኢንስታግራም ላይ ስቶሪ እያደረጋቸው ያሉት ነገሮች ደስ አይሉም። ብቸኝነትን እየመረጠ ይመስላል። በዚህ ሰዓት የአዶናይ የቅርብ ሰው የሆናችሁ አብራችሁት ሁኑ። በዚህ ሰዓት ለአዶናይ በጣም ከባድ ጊዜ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ባይዛዊ ጭንቀት ውስጥ አይገባም ብዬ አላስብም። ምክንያቱም ከጃኒ ጋር ብዙ ነገር አሳልፈዋል። አሁን ደግሞ የሚሰሙ ነገሮች የሚወጡ ነገሮችን ሲታይ እንግዲህ አዶናይ በቀን 10 ቪዲዮ የለመድን ሰዎች አሁን ምንም ነገር ውስጥ የለምና እንደው እግዚአብሔር አምላክ ሰላሙን ያምጣ። ጠላት ሴጣንንም ጠላት ዲያብሎስንም ያሳፍርና ሰላም ይፈጠር። መቼም ሰው ብዙ በዚህ ምድር ሲኖር በርካታ ነገሮች ይፈጠራሉ፣ በርካታ ነገሮች ይከሰታሉና ሰላም ቢሆኑ ብዙ በጎ ስራዎችን ብዙ ለተቸገሩ ብዙ ሰዎችን እንባም ያብሳሉ። የሁለቱን ሐሳብ ተከታትለን እንጨርሳለን። ጾማችሁን አትደሩ የተባልን ህዝቦች ከገብረ ዮሐንስ አጀንዳ ወደዚህ አጀንዳ መቼው ተገለበጣችሁ? በጣም አዝናለሁ። ትላንትና ጃኒና ጆን ዳንኤል ተጣሉ ምናምን ተብሎ ሰው 100,000 ሰው ቁጭ ብሏል። ሜቄዶኒያ ጊዜ ሴፎ ኦኒቤስና ዶንክ ቲዩብ ማለት ነው 2,000 ሰው ላይቭ አልገባላቸውም ነበር። 100,000 ሰው ቢገባ ኖሮ ዛሬ ሜቄዶኒያ ከ100 በላይ ቅርንጫፎችን መክፈት ይችል ነበር። ብዙ አረጋን ይረዱ ነበር። አያችሁ አይደለ? ለአሚትና ለወሬ ይሄን ያህል ህዝብ ይሰበሰባል። ለቁም ነገር ግን የላችሁም። ጃኒ አንድ ነገር ልንገርሽ፣ አዶናይን የመሰለ ወንድ ካገኘሽ አይንሽም ጆሮሽም ምላስሽም ሌላ ነገር ሊሰማ ሊያይ አይችልም። እህቴ ስለማንም ነገር አታውሪ። ጆን ዳንኤል በሰው ትዳርም አትግባ። እግዚአብሔር የሰጠን የአብራክን ክፋይ አሳድግ። በተረፈኛ አያገባንም። ቤተሰቦቻችን እርቃናቸውን በታዩ ሰዎች ጣልቃ አንገባ። አጀንዳችን ገብረ ዮሐንስ ነው። እዚህ ቲክቶክ ላይ ጃኒ ሰደበኝ ካልሽ፣ ጥቃት አደረሰብኝ ካልሽ ቲክቶክ ኢዝ ናት ፖሊስ ጣቢያ። ፖሊስ ጣቢያ ለዚህ ሀገር ላይ ፖሊስ ጣቢያ ላይ ሄዶ መክሰስ ይቻላል። የግል ህይወታችሁን ቲክቶክ ላይ ስትፈተፍቱ ትታዘባላችሁ፣ ትገመታላችሁ እንጂ ምንም አታተርፉም። እንግዲህ ሶሻል ሚዲያ እንደምታውቁት በጣም ሁል ጊዜ በጣም በቃ ራስ ምታት የሆኑ ነገሮችን ነው የምናየው የምንከታተለው እና በወንድማችን ጆን ዳንኤል እና በእህታችን ጃኒ መካከል አንዳንድ ጉዳዮች ተፈጥረው በጣም ብዙ ሰዎች ያው ግማሹ ይቆጣል፣ ግማሹ ሀሳብ ይሰጣል፣ ግማሹ እንዲህ ካልሆነ እንዲህ ይላል። እግዚአብሔር አምላክ የሁለቱንም ሰላም ያሳየን። የማንንም ውድቀት አንድ ክርስቲያን መመኘት የለብንም። እንደ ክርስቲያን የትኛውም ክርስቲያን የማንንም ውድቀት መመኘት የለበትም። ለሁለቱም እህት ወንድሞቻችን እግዚአብሔር አምላክ ውድቀታቸውን ያሳየን የሁለቱንም እና ሞር ነገሮችን በብልሃት ይዘው ይቅር ተባብለው ይቅርታ ለሌሎች ተከታዮቻቸውን ማሰብረው ደግሞ ወደፊት እንደሚያልፉት ተስፋ አደርጋለሁ። እንግዲህ ይሄ ምኞቴ ነው። ሁለቱም እጅግ በጣም ጥሩ ፐርሰናሊቲ ያላቸው ናቸው። በዚህ አጋጣሚ ሁለቱን አግኝቻቸው ስለማቅ ማለት ነው። በጣም ሰው አክባሪ፣ በተለይ ይሄ መንፈሳዊ የሆነ ነገር በጣም የሚያከብሩ ናቸው። ጆን ዳንኤልም ስር ላይ ነበረ ታይም ላይ ሄጄ ስጠይቀው በጣም እውነት አክብሮ ነው እኔን ያወራኝ። በተመሳሳይ ጃኒም እኔ እንዲህ አይነኝ እንዲህ ሰዓት የለኝም ምናምን ሳትል በጣም ፖላይት ሆነ። ከአንድም ሁለት ጊዜ ብዙ ነገር
ታዛለች እንደ አንድ መንፈስ ሴትና እግዚአብሔር አምላክ የሁለቱንም ውድቀት አያሳየን። የኔ ተወዳጆች አንዳንድ ጊዜ ሶሻል ሚዲያ ከባድ ነው። ለካህን መነገር ያለባቸው ነገሮች በሚዲያ ስናወራቸው በጣም ብዙ ዋጋ ያስከፍሉናል እና በተቻለ አቅም ሁላችንም እንግዲህ ጸሎት እናድርግላቸው፣ በጸሎታችሁ አስቧቸው። የዘማሪ ገብረ ዮሐንስ ነገር መረሳት የለበትም። በእውነት ጀምረን ሁላችንም በአንድ ልብ የነበርንበትን አጀንዳ መርሳት የለብንም። ያ በጎ ስራ ስለሆነ እኮ ነው። አያችሁ፣ መልካም ስራ ስለሆነ ነው እዚህ ጋር እንዲህ አይነት ነገር እየተፈጠረ ያለው። ስለዚህ ወደዛ ወደ መልካም ስራችን እንመለስ። በዚህ የሚመለከታችሁ ሰዎች ነገሩን ከማባባስ ይልቅ በመካከል ገብታችሁ አስታርቋቸው፣ ሰላም ይፈጠር። እሱም የራሱን ህይወት ይኑር፣ እነዚህም የራሳቸውን ህይወት ይኑሩ። ከዚህ በፊት የነበረውን ነገር በእርቅ በንስሐ በሰላም እንዲቋጭ አድርጉ። ነገር ግን በተለያየ መንገድ ሴት እህቶቻችን ላይ እጃችሁን የምታነሱ ሴት እህቶቻችንን ለማሸማቀቅ በተለያየ መንገድ እነሱን ለማዋረድ የምትሄዱ ሰዎችም እግዚአብሔር አምላክ ልቦና ይስጣችሁ፣ ለሁላችንም ልቦና ይስጠን። ሰላም ተፈጥሮ ታርቀው ደግሞ ደስ ብሎ እንድንገናኝ እግዚአብሔር ይፍቀድልን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።